በኢኮኖሚ ወይም ደግሞ ባለህ ገንዘብ በጣም ከፍ ብለሃል፣ አሪፍ የኢኮኖሚ ስታተስ ላይ ነህ። ግን ደግሞ ያንተ ሁኔታ ልክ አይደለም፣ ወይም ደግሞ በመንፈሳዊነት በጣም ጥሩ ገፍተህ ሄዳል። ግን እስቲል ያንተ ሁኔታ ልክ አይደለም፣ ወይም የተረጋጋ ህይወት የለህም። በጤና ደረጃ በጣም ጤነኛ ሰው ነህ፣ ሙሉ አካል አለህ፣ ሙሉ ጤና አለህ። ግን ደግሞ አሁንም አንተ የተረጋጋህ አይደለህም። በቤተሰቦች ደረጃ የራስን ቤተሰብ መስርተህ ሊሆን ይችላል፣ ወይም ደግሞ ከተወለዳቸው ቤተሰቦች ከመጣህባቸው ቤተሰቦች ጋር ጥሩ ግንኙነት ኮኔክሽን ሊኖር ይችላል። ግን ህይወትህ ስቲል የተረጋጋ ላይሆን ይችላል። በመንፈሳዊነትህ በጣም ሄደህ ሰዎች የሚቀኑበት የሃይማኖት ደረጃ ላይ ደርሰህ የመንፈሳዊነት ደረጃ ላይ ደርሰህ ህይወትህ ግን የተረጋጋ ላይሆን ይችላል። የህይወት ዓላማዬ ነው የምትለውን ነገር አሳክተህ እየኖርከው ለሰዎች ሸር እያደረግከው ያንተ ህይወት ግን የተረጋጋ ላይሆን ይችላል። የአእምሮ ጤንነትህ በጣም የተስተካከለ ሆኖ ሰዎች የሚቀኑበት አስተሳሰብ፣ በጣም ጎበዝ አንባቢ፣ በትምህርት በጣም ብዙ ደረጃ የደረስክ ዲግሪ፣ ማስተርስ፣ ፒኤችዲ ፕሮፌሰር የሆንክ ከተማርከው ያስተማርክ በጣም የታወቅ አገር አቀፍ ፕሮፌሰር ሆነህ ግን ደግሞ ስቲል የአንተ ሁኔታ የተረጋጋ ላይሆን ይችላል። የሰው ልጅ ህይወት 6 የሚሆኑ መሰረታዊ ወይም ደግሞ ተፈጥሯዊ ነገሮች ዲፔንድ ያደርጉታል ወይም ደግሞ ተጽዕኖ ይፈጥሩበታል። እነዚህ 6 ነገሮች መመጣጠናቸው የሰው ልጅ ህይወት የተረጋጋ ሊሆን ያደርገዋል። እርስ በርስ አለመመጣጠናቸው ደግሞ የሰው ልጅ ህይወት ስቴብል እንዳይሆን የተረጋጋ እንዳይሆን ያደርገዋል። አንዳንድ ሰዎችን ስታዩቸው በኢኮኖሚ በጣም ርቀው ይሄዱና በጣም ቅንጡ የኑሮ አይነት እየኖሩ ነገር ግን ደግሞ ህይወታቸው የተረጋጋ አይደለም። አመስጋኞች አይደሉም፣ ደስተኞች አይደሉም። በቃ የራሳቸው ሰዓት የላቸውም፣ የተረጋጉ አይደሉም። በሃይማኖታቸው እየቀናችሁባቸው ግን ደግሞ አሁንም በራሳቸው ውስጥ መረጋጋት አይሰማቸውም። ህይወታቸው የተረጋጋ አይደለም። ያ እንዳይሆን የሚጠቅሙ 6 መሰረታዊ ነገሮች አሉ። እነዚህ 6 መሰረታዊ ነገሮች እርስ በርሳቸው የተመጣጠኑ መሆናቸው ህይወትህን የተረጋጋ እንዲሆን ያደርገዋል። እነዚህን 6 መሰረታዊ ነገሮች እዚህ ወረቀት ላይ እንደዚህ አሳያለሁ ማለት ነው። ምንድነው መሰለህ እዚህ ወረቀት ላይ ላይክ ገልብጦ ነው ለእናንተ የሚያሳያችሁ። ሜንታል አለ፣ የአእምሮ ጤና ማለት ነው። ከዛ ፋሚሊ አለ፣ ከዛ ፐርፐስ የህይወት ዓላማ አለ፣ ከዛ ሄልዝ ጤና አለ፣ ከዛ ታች ፋይናንስ አለ የኢኮኖሚ ስታተስ፣ ከዛ እዚህ ጋር ስፒሪት ሃይማኖትህ ወይም ደግሞ መንፈሳዊነትህ ማለት ነው። የትኛውም የሰው ልጅ ከነዚህ 6 ነገሮች የወጣ ህይወት የለውም። እነዚህ 6 ነገሮች ማለትም ፐርፐስ የህይወት ዓላማ፣ ሄልዝ የጤናው ጉዳይ፣ ፋሚሊ የቤተሰብ ሁኔታ፣ ስፒሪት የሃይማኖቱ ወይም ደግሞ የመንፈሳዊነቱ ሁኔታ፣ ፋይናንስ የገንዘብ አቅሙ፣ ሜንታል የአእምሮ ጤናው። እነዚህ ነገሮች ናቸው የሰው ልጅ ከፍም የሚያደርጉት ዝቅም የሚያደርጉት ወይም ደግሞ ሙድ ላይ እንዲሆን የሚያደርጉት ወይም ደግሞ ድብርት ላይ እንዲሆን የሚያደርጉት የነዚህ 6 ነገሮች ጥምረት ነው። እነዚህን 6 ነገሮች አስተካክለህ መኖር ከቻል በህይወት እንዳንተ የተረጋጋ ህይወት የሚኖረው ሲወስን በወሰነው ውሳኔ የማይጸጸት ሰው እንዳንተ አይኖርም ማለት ነው። ይህን ክብ ስታየው ክቡ ያንተ ህይወት ነው። ክቡ ያንተ ህይወት ነው። ክብ ውስጥ መሀል ላይ ነጥብ አለ። የጋራ ነጥብ 0 ነው። እያንዳንዱ ይሄ በነገራችን ላይ ኒውሮ ሊንጉስቲክ ፕሮግራም የሚባል ሳይንስ ነው። መጽሐፉን በቀጥታ ማንበብ ከፈለጋችሁ ጎግል ላይ ማግኘት ትችላላችሁ። ኒውሮ ሊንጉስቲክ ፕሮግራሚንግ ነው። እያንዳንዱ ምንድነው ከ0 እስከ 10 ነጥብ አለው ማለት ነው። ይሄ የውጨኛው ነጥብ እያንዳንዱ ሪንግ 10 ነው የሚለካ። የመሃልኛው የጋራ ነጥባቸው 0 ነው። ከዛ እዚህ ጋር 5 አለ፣ እዚህ ጋርም 5 አለ፣ እዚህ ጋርም 5 አለ፣ እዚህ ጋርም 5 አለ፣ እዚህ ጋርም 5 አለ ማለት ነው። ይህን ነጥብ የማሳያችሁ ዋና ዓላማ እናንተ ይህን ቪዲዮ ስታዩት እስክሪብቶና ወረቀት ስለሚያስፈልጋችሁ ነው። ምክንያቱም እናንተ ሜንታሊ፣ ፋይናንሻሊ፣ ስፒሪቹዋሊ ከፋሚሊ ጋር ባላችሁ ግንኙነት ከልዛችሁ ፐርፐዛችሁ ምን ያህል ነጥብ ላይ ናችሁ የሚለውን እንድታዩት ማለት ነው። ለምሳሌ ሜንታል ወይም የአእምሮን ጤና ስናይ 5 አለው አይደለ? 0 አለው፣ 10 አለው። ስለዚህ አሁን እናንተ ራሳችሁን ሬት ስታደርጉ ከ0 እስከ 5 ከሆነ መሀል ላይ ታደርጋላችሁ። ለምሳሌ 1 2 3 4 ይህ ነጥብ 5 ነው። እናንተ ራሳችሁ ትቆርጡታላችሁ ማለት ነው። 10 ከሆነ 10 ታደርጉታላችሁ።
9 ከሆነ 9 ታረጉታላችሁ አስጠግታችሁ፣ 8 ከሆነ ወደ 5 አስጠግታችሁ፣ 7 ከሆነም እንደዛ፣ 6 ከሆነ ለ5 የተጠጋ፣ 5 ከሆነ እዚሁ ጋር ይሆናል ማለት ነው። ወይም ደግሞ ከ5 ያነሰ ከሆነ 4 3 2 1 0 እያላችሁ ትወርዳላችሁ ማለት ነው። ሶ ምንድነው አሁን የምናየው ሜንታሊ አንተ የአእምሮን ጤና የሚጨምሩት ነገሮች ምን ምን ናቸው ብለን በምናይበት ጊዜ አንድ ሰው መኪና ቢኖረው ያን መኪና በፈለገው መንገድ በሙሉ አይነዳውም አይደለ? የመኪናው ጎማ የሆነ ነገር ሊሆን ይችላል፣ ወይም ደግሞ መኪናው ላይ የሆነ አደጋ ሊደርስ ይችላል ማለት ነው። ልክ እንደዛ አእምሮ ሁሉን ነገር መስማት፣ ሁሉን ነገር ማየት፣ ሁሉን ነገር ማንበብ የለበትም። አእምሮ ማንበብ አለብህ። አእምሮ ልክ ስፖርት ስትሰራ ጡንቻ እንደሚኖር ሁሉ ባነበህ ቁጥር አእምሮ ይዳብራል። የምታስበው የምታደርገው ነገር በተረጋጋ ሁኔታ፣ ግንዛቤ ባለበት ሁኔታ ወይም ደግሞ ልክ በሆነ መንገድ እንድታረግ ያግዝሃል ማለት ነው። ሶ አእምሮህን ማጎልበት አለብህ። ስለዚህ አሁን አንተ ለአእምሮህ ታነባለህ ወይ ነው? ወይም ደግሞ ለአእምሮ ትክክል የሆነ ነገር ብቻ ነው ወይ የምትሰማ? ፖለቲካ ትንተና አእምሮ ከሰማኸው በኋላ የማያስደስትህ፣ እንድትደበር የሚያደርግህ፣ እንድታዝን የሚያደርግህ፣ እንዲከፋህ የሚያደርግህ ነገር ነው የምትሰማ ወይም የምታይ ነው? ወይስ ከአነበብክ በኋላ ከሰማህ በኋላ ካየህ በኋላ ለአእምሮህ ሰላም የሚሰጥህን፣ መረጋጋት የሚሰጥህን፣ እውቀት የሚሰጥህን ነገር ነው ወይ የምታረግ ብለህ ለራስህ ውጤት ትሰጠዋለህ ማለት ነው። እዚህ ጋር ከ1 እስከ 10 ማለት ነው። ከዛ ፐርፐዝ አለ። ፐርፐዝ ማለት የህይወት ዓላማ ነው። የህይወት ዓላማ በክሪኤሽን ስቶሪ ወይም ደግሞ በዘፍጥረት በሚያምሩ ሰዎች የህይወት ዓላማ ማለት እግዚአብሔርን ማምለክ፣ ለእግዚአብሔር መገዛት፣ ለእግዚአብሔር መስገድ፣ ለሱ መኖር ነው። ይሄ ማንኛውም ከሞት በኋላ ህይወት አለ ብሎ ለሚያምን ሰው የክሪኤሽን ስቶሪ አማኞች ወይም ደግሞ በሃይማኖት ለሚኖሩ ሰዎች የህይወት ዓላማ ያ ሊሆን ይችላል። ከዛ ግን ለነዚህ በሃይማኖት ለሚኖሩ ሰዎችም ሆነ ሃይማኖት ለሌላቸው ሰዎች ደግሞ በምንም አይነት የሃይማኖት አባላት ያልሆኑ ሰዎች ማለት ነው፣ ለነዛ ሰዎች ደግሞ ለሁለቱም የሚሆን ፐርፐዝ አለ። ፐርፐዝ ሚንስ አንተ ከተወለድክ በኋላ ለምንድን ነው የተወለድኩ የሚለው ጥያቄ ማለት ነው። ምን ለማድረግ ነው የተወለድኩ? ይህ በክሪኤሽን ስቶሪ እግዚአብሔርን ለማምለክ፣ ለእግዚአብሔር ለመገዛት፣ ለእግዚአብሔር ለመስገድ ነው። ግን ደግሞ ኖርማሊ የምትማረው ትምህርት አለ፣ መስራት የምትፈልገው ስራ አለ። ምን ለማድረግ ነው ፐርፐዝህ? የህይወት ዓላማህን አግኝተኸዋል ወይ? እግዚአብሔር ማምለክ፣ እግዚአብሔር መገዛት፣ ለእግዚአብሔር መስገድ ከሆነ ለእግዚአብሔርን እያመልክ፣ ለእግዚአብሔር እየተገዛ፣ ለእግዚአብሔር እየሰገድክ ነው ወይ ነው? ወይም ደግሞ ማረዋለሁ ያልከውን ተምረዋል ወይ? እሰራለሁ ያልከውን ሰርተዋል ወይ? ወይም ደግሞ ለመስራት እየሞከርክ ነው ወይ? ለመማር እየሞከርክ ነው ወይ? ለማምለክ እየሞከርክ ነው ወይ? ለመገዛት እየሞከርክ ነው ወይ የሚለውን ነገር እዚህ ጋር ከ1 እስከ 10 ለዚህም ደረጃ ትሰጠዋለህ ማለት ነው። ሄልዝ አለ። ሄልዝ ማለት የጤና ሁኔታ ነው። አንድ ሰው ጤነኛ ነው ለማለት አካላዊነቱ መታየት አለበት፣ አእምሯዊነቱ መታየት አለበት፣ ከዛ ደግሞ ማህበረሰባዊነቱ መታየት አለበት። WHO ወይም የዓለም የጤና ድርጅት አንድን ሰው ሙሉ ጤነኛ ነው ለማለት የሚጠቀማቸው 3 ነገሮች አሉ። አካል ነው አንዱ፣ አካላዊነት ያልኩ ማለት ነው። ሁለተኛ ደግሞ ሜንታሊ ነው፣ የአእምሮ ጤናው እዚህ ጋር ያለው ማለት ነው። WHO ይህን አብሮ ኮንሲደር ያደርገዋል። የአእምሮ ጤናን ማሟላት አለበት ማለት ነው። ከዛ ምንድነው ሶሻል፣ ከማህበረሰቡ ጋር ከሚኖርበት ማህበረሰብ ጋር ያለው ተግባቦት ማለት ነው። አንተ ሶሻሊ ያለህ ግንኙነት እንዴት ነው? ሜንታሊ ያለህ ነገር እንዴት ነው? ፊዚካሊ ያለህ ነገር እንዴት ነው የሚለውን ታየዋለህ። ከዛ በተጨማሪ ደግሞ ለጤናህ ብለህ አመጋገብህን ታስተካክላለህ ወይ? ስፖርት ትሰራለህ ወይ? ለጤናህ ብለህ ራስህን ከአልኮል ታርቃለህ ወይ? ከሱስ ታርቃለህ ወይ? የሚሉት ነገሮች በሙሉ ለጤናህ ኮንሲደር የምታደርገው ነገር አለ ወይ? ከአመጋገብ፣ ከስፖርት፣ ከስራ ኤቭሪቲንግ ለጤናህ ብለህ ታርጌት አድርገህ የምትኖርበት ነገር አለ ወይ የሚለውን ኮንሲደር አድርገህ አሁንም እዚህ ጋር ውጤት ትሰጣለህ ማለት ነው። ከዛ ፋሚሊ አለ። ፋሚሊ ማለት አንተ አሁን ይህን ቪዲዮ ስታይ የራስን ቤተሰብ የመሰረትክበት ሁኔታ ላይ ልትሆን ትችላለህ፣ ወይም ደግሞ ከቤተሰቦች ጋር እየኖርክ ያለህበት ሊሆን ይችላል ማለት ነው። ባጭሩ ከፋሚሊ ጋር ያለህ ግንኙነት እንዴት ነው? ከፋሚሊ ጋር ፍጹም ቤተሰብ የማይመስሉ ልጆች አሉ። ከእህቶቻቸው ጋር፣ ከወንድሞቻቸው ጋር፣ ከእናትና ከአባታቸው ጋር ፍጹም ቤተሰብ የማይሆኑ የተራራቁ ልጆች አሉ። የአንተ ግንኙነትስ እንዴት ነው? ከ10 ስንት ትሰጠዋለህ? ከቤተሰብ ጋር ያለህ ግንኙነት፣ ከቤተሰብ ጋር ያለህን መዋደድ፣ ከቤተሰብ ጋር ያለህን መስዋዕትነት መከፋፈል እንዴት ታየዋለህ? አንተ ለነሱ፣ እነሱ ለአንተ መኖራቸውን ወይም ደግሞ ባጭሩ አንተ ለነሱ ያለህን ቦታ ከ10 ስንት ትሰጠዋለህ ብለን
እዚህ ጋር እናየዋለን ማለት ነው። 0 ከሆነ 0 እዚህ ጋር ትሰጣለህ። ከዛ 5 ከሆነ እዚህ ጋር 10 ከሆነ እዚህ ጋር 7 8 ከሆነ ከዚህ ትጠቀማለህ። ከ5 በታች ከሆነ ከዚህ ካለው ሪንግ ትጠቀማለህ ማለት ነው። ስፒሪት አለ። ስፒሪት ማለት መንፈሳዊነት ነው። ለምሳሌ ሙስሊም ከሆነ ቁርአን ትቀራለህ ወይ? የሙስሊሙ ሃይማኖት የሚያስገድዳቸውን ነገሮች ታደርጋለህ ወይ ነው። ትጾማለህ ወይ? ትሰግዳለህ ወይ? ሶላት በሰዓት ታደርሳለህ ወይ? ቁርአን ትቀራለህ ወይ? እነዚህ ነገሮች የአንተን ስፒሪት አይተህ ስንት ትሰጠዋለህ? ክርስቲያን ከሆንክ ደግሞ መጽሐፍ ቅዱስ ታነባለህ ወይ? ጸሎት ታደርጋለህ ወይ? ትጾማለህ ወይ? ትሰግዳለህ ወይ? ልክ እንደዛው ስፒሪት ምን ያህል ጠንካራ ነህ፣ በመንፈሳዊነትህ ምን ያህል ጠንካራ ነህ የሚለው እዚህ ጋር ውጤትህን ሬት ታደርጋለህ ማለት ነው። ከዛ ፋይናንስ አለ። ኢኮኖሚካሊ ያለህበት ደረጃ እንዴት ነው? ተቀጣሪ ነህ? ለራስህ ለመስራት እየሞከርክ ነው? ኦልሬዲ የራስህ ቢዝነስ አለ ወይስ ፋይናንሺያሊ አሁን ያለህ ገቢ ምንድን ነው የሚለውን እንግዲህ ታየዋለህ ማለት ነው። ተማሪም ከሆንክ እንግዲህ አሁን ፋይናንሺያሊ 0 አሰጠው። ምክንያቱም ተማሪ ሆነህ አክቹዋሊ ፋይናንሺያሊ በኢትዮጵያ ስታተስ ከየትም አታመጣም የግል ቢዝነስ ከሌለህ ማለት ነው። ብቻ ግን ሬት ታደርጋለህ ማለት ነው። ፋይናንሺያሊ ተማሪ ከሆንክ ላይክ ተማሪ ሆነህ ማግኘት ያለብህ የሆነ ያህል ገንዘብ ሊኖር ይችላል። ከዛ አንጻር ምን ያህል ትሰጠዋለህ ራስህን ብለህ ቼክ ታደርጋለህ ማለት ነው። ለምን መሰለህ? ለምሳሌ ውጤት መስጠት እንጀምር። በሌላ ወረቀት አሳያችኋለሁ አክቹዋሊ፣ ግን እዚሁ ጋር ለምሳሌ እናንተና እኔ ውጤት መስጠት እንጀምር። ሜንታሊ የሆነ ሰው እኔ አነባለሁ የሚጠቅመኝን ነገር ነው ማለት ምናምን ነገር ብሎ ለምሳሌ 5 ሰጠሁት ልበል። ወይም ደግሞ አንዳንዴ እንደው የፖለቲካ ትንታኔዎች ነው ያለው የማይጠቅሙ ነገሮች በጆሮዬ እሰማለሁ። በቃ ላይክ ወይ ለምሳሌ አንዳንድ ቤተሰብ ላይ ኢሳት ከፍተው የሆነ ዜና ከፍተው አንተ ቁጭ ብለህ ያን የፖለቲካ ትንታኔ ልሰማ ትችላለህ ማለት ነው። አእምሮ ደግሞ ንጹህ ነገር ነው መስማት ያለበት፣ ንጹህ ነገር ነው ማየት ያለበት። የሚያስደስተውን ነገር ነው፣ የሚረብሸውን ነገር መሆን የለበትም። ግን ባጭሩ በቃ ይህን ነጥብ 5 ሰጠሁት፣ 5 ላይ ያጠቆርኩ 5 ሰጠሁት። ከዛ ፐርፐስ የህይወት ዓላማዬን አንድ ሰው አግኝቻለሁ ብሎ ሊያስብ ይችላል። ወይም ይህን ብዙ ሰው አላገኘውም ስለዚህ ግን እየሞከርኩ ነው ብሎ ቢያስብ እዚህ ጋር 3 ሰጠ ነው ማለት ነው። 3 ላይ ዶት እናደርጋለን እንደዚህ ማለት ነው። ይታያል። ናይስ። ከዛ ሄልዝ የጤና ሁኔታ ለጤና እንዴት ነው? ላይክ ራስን ትጠብቃለህ ወይ? ስፖርት ትሰራለህ ወይ? ከማህበረሰቡ ጋር ያለ ግንኙነት ትክክል ነው ወይ? አመጋግብ የተስተካከለ ነው ወይ? ምናምን በሚለው ላይክ ለምሳሌ ይሄ 7 እንስጠው። ያ ማለት ከ5 በላይ አደረኩት ማለት ነው። ከ5 በላይ አደረኩት። ፋሚሊ ከፋሚሊ ጋር ያለ ግንኙነት እኔ በጣም ፍቅር ነኝ ብሎ አንድ ሰው እዚህ ጋር 10 ሊሰጠው ይችላል ማለት ነው። 10 ሊሰጠው ይችላል። ገብቷል ላይ ማለት ነው። ስፒሪት ሃይማኖታዊነት እንዴት ነው? በጣም ብዙ ሰው የሚቀንሰው እዚህ ጋር ነው። እዚህ ጋር በቃ 4 ስጠው ይላል። 4 ሰጠውት ማለት ነው። ከዛ ፋይናንስ እንዴት ነው? ፋይናንስ ገና ራሴን አልቻልኩም ብሎ ግን በቃ እስኪ 6 ስጠው ይላል ማለት ነው። 6 አደርገዋለሁ። ናይስ። አሁን ቀጣዩ ነጥብ ምንድነው? እነዚህ ነጥቦች ማያያዝ ነው የሚሆነው ማለት ነው። ለምሳሌ ከ5 6 ላይ መጣሁ፣ ከ5 6 ላይ መጣሁ፣ ከ6 ይታያል ቤተሰብ 4 ላይ ወሰደው። ከ4 የት ሄደ? 7 ከ7 የት ሄደ? 3 ከ3 የት ሄደ? እንደገና 7 ቅርጹን ይዩት። መሀል ላይ የወጣውን ቅርጽ ይዩት። የሆነ ላይክ ትራያንግል የሚመስል ነገር ማለት ነው። እዚህ ጋር እንደዚህ ቢኖረው ትራያንግል ነበር የሚሆነው። ላይክ ይዩት። ይሄ ነው እንግዲህ የአንተ የህይወት ቅርጽ ማለት ይሄ ነው። ገብቷል? የአንተ የህይወት ቅርጽ ማለት ይሄ ነው። ስቴብል የማትሆንበት ዋና ምክንያት በዚህ የህይወት ቅርጽ ውስጥ ትክክለኛ ሙቭመንት አታመጣም ነው የሚለው ኒውሮ ሊንጉስቲክ ፕሮግራሚንግ የሚባለው ሳይንስ ማለት ነው። ይህ ነገር ልክ እንደ ጎማ ክብ መሆን አለበት። አሁን የዚህ ሰውዬ ልክ እንደዚህ ነው መስመሩ ማለት ነው። ይህን ነገር ንዳው ነው የሚል እስኪ ኒውሮ ሊንጉስቲክ ፕሮግራሚንግ ይህን ነገር ንዳው ነው። ይህን ነገር ስትነዳው ይሄዳል ወይ? ለምሳሌ በዚህ ቅርጽ ጎማ ሰርተህ ብትነዳው ይሄዳል ወይ ነው? አይሄድም። ትክክለኛ የሆነ አካሄድ አይሄደውም። የተወሰነ ሂዶ የሚወድቅ የተወሰነ ሂዶ የሚወዛወዝ አይነት ሙቭመንት ነው የሚኖረው። ኒውሮ ሊንጉስቲክ ፕሮግራሚንግ እንደዚህ ነው። በህይወት ውስጥ ተመጣጣኝ የሆነ ነገር ከሌለ በአንዱ ከፍ በአንዱ ዝቅ ምታል ከሆነ ህይወትህ ስቴብል አይሆንም ነው የሚለው ኒውሮ ሊንጉስቲክ ፕሮግራሚንግ። ቀጣዩ ሂደት ምንድን ነው የሚሆነው ማለት ነው? የዚህ ቪዲዮ ዓላማ እያንዳንዱን ነገር ማመጣጠን። አሁን ይሄ ሰው
የህይወት ዓላማውን አላገኘውም። ስንት ነው? 3 ነው የሰጠው አይደለ? ከ5 ወርዷል። ሰው ምንድነው ከፍ ማድረግ አለበት ወደ 5። እዚህ ጋር ሜንታሊ 5 ሰጥቶታል። እዚህ ጋር ምንድነው ከፋሚሊ ጋር ባለው እንትን ፋይናንሱን 6 ሰጥቶታል። ይሲ እነዚህ በሙሉ የተለያዩ ናቸው። እነዚህ 6 ነገሮች ላይ እያንዳንዱ ላይ ጊዜ ሰጠህ በመስራት ነው። ጊዜ ሰጠህ በመስራት ወይም ደግሞ ክፍተትህን በማወቅ መስራት አለብህ። አንዱ ኦልሬዲ እዚህ ጋር ለምሳሌ ሄልስ 7 ደርሰሃል አይደል? ሄልስ 7 ከደረስክ ሄልስህን ወደ 10 ከፍ ለማድረግ ከመሞከር ይልቅስ 3 የሆነበትን የህይወት ዓላማህን ወደ 5 ወደ 6 ወደ 7 ከፍ ለማድረግ እዛ ጋር መስራት ነው ታርጌቱ ማለት ነው። እዚህ ጋር ማን አለ መሰለህ? ላይክ እዚህ ጋር ማን አለ? ሜንታል አለ። ሜንታል እዚህ ጋር ለምሳሌ 5 ነው አይደል? እዚህ ጋር ሜንታል 5 ነው። እዚህ ጋር ሄልስ 7 ነው። ሶ ሄልስ ጋር ፎከስ ከማድረግ ሜንታሊ ደግሞ ከፍ ማለት እንደገና ማለት ነው። ሜንታሊ አብረህ ከፍ ስትል ሄልስ አብሮ ከፍ ይላል ማለት ነው። በፋይናንስ 6 ነው። ቆንጆ። ስፒሪት እዚህ ጋር 4 ነው። ይሲዋል መንፈሳዊነቱ 4 ነው። ሶ መንፈሳዊነቱ 4 ነው፣ ግን ደግሞ ፋይናንሻሊ 6 ነው። አሁን እዚህ ጋር ለመንፈሳዊነት ከፍ ማድረግ መቻል አለብህ ማለት ነው። በአንደኛው ነጥብ ከፍ ምትል ከሆነ በአንደኛው ነጥብ ደግሞ ዝቅ ምትል ከሆነ ህይወትህ ስቴብል አይሆንም ነው። ኒውሮ ሊንጉስቲክ ፕሮግራሚንግ እዚህ ጋር የሶስት ሰዎች ኒውሮ ሊንጉስቲክ ፕሮግራሚንግ ሪዛልት ይጀላችኋለሁ። እዚህ ጋር ምንድነው ፐርሰን ኤ አለ፣ ፐርሰን ቢ አለ፣ ፐርሰን ሲ እዚህ ጋር አለ ማለት ነው። ሶ የእያንዳንዱ የህይወትን ጎማ ታዩታላችሁ ልዩነቱን። አንደኛው ይሄን ነው የሚመስለው፣ ሁለተኛው ይሄን ነው የሚመስለው፣ ሶስተኛው ይሄን ነው የሚመስለው ማለት ነው። ሶ ምንድነው አንደኛው ጋር ያለው አሁን ሜንታሊ ይሄ ልጅ 5 ነው የሰጠን፣ ፐርፐዙ 7 ነው የሰጠን። ከዛ በሄልስ 9 ሰጥቶታል። ከዛ ከፋሚሊ ጋር ባለው ሪሌሽን 6 ሰጥቷል። ስፒሪቹዋሊ 3 ሰጥቷል። ፋይናንሻሊ 8 ሰጥቷል። ይህን ነጥብ ስታገናኙት መሀል ላይ ያለውን መስመር ይሰራል ማለት ነው። ከዛ ወይም ደግሞ ከታች ብቻውን ያወጣሁት ማለት ነው። ሶ ሁለተኛው ፐርሰን ቢ ደግሞ እያንዳንዱን 5 ሰጥቶታል። አሁን ይሄ ጎማ አይሄድም፣ አይተዋል። ይሄን ወደ ጎማ ብትቀይረው፣ ይሄን ወደ ጎማ ብትቀይረው አይሄድም። ይሄ ጎማ ብትነዳው አይሄድም። ገብቷል? ለዛ ነው የዚህ የፐርሰን ኤ ህይወትን አይሄድም ማለት ነው። ልክ ይሄን ጎማ ስታሽከረክረው ኖርማል የሆነ የጎማ ቢት አይኖረውም። የፐርሰን ኤ ህይወትን ልክ ቢቱ ልክ እንደዚህ ነው የሚሆን ማለት ነው። ስቴብል ያልሆነ ቢት ነው የሚኖረው። ከዛ ፐርሰን ቢ ያለን ፐርሰን ቢ ደግሞ በእያንዳንዱ መካከል ላይ ነው ያለ። ከቤተሰብ ጋር ባለው ግንኙነትም ጥሩ ነው፣ ሜንታሊም ጥሩ ነው፣ በሄልዝም ጥሩ ነው፣ በፋይናንስም ጥሩ ነው። ኤቭሪቲንግ በስድስቱም የህይወት ዘርፍ ጥሩ ነው። ስለዚህ ምንድነው መሰለህ በጣም ጥንጥዬ ጎማ ይሆናል ማለት ነው። እኩል ነጥብ ሆኖ ዝቅተኛ ከሆነ ላይክ 2 ሁሉም ላይ 3 ሁሉም ላይ 4 ሁሉም ላይ 5 ማክሲመም እስከ ግማሽ ብቻ ከሆነ ማለት ነው ያ ደግሞ በጣም ትንሽዬ ጎማ ነው። ልክ እንደ ቪትዝ አይነት ጎማ ብለህ አስበው። ለምሳሌ የሃይሉክስ እና የቪትዝ ጎማ በተመሳሳይ መንገድ አይሄድም አይደለ? ሃይሉክስ የሄደውን መንገድ ቪትዝ አይሄደውም። ልክ እንደዛ ነው። የተረጋጋ ህይወት ሊኖረው ይችላል፣ ግን ደግሞ ላይክ ከእጅ ወዳፍ ብለን መግለጽ እንችላለን ማለት ነው። ይህን ህይወት የተረጋጋ ህይወት ሊኖረው ይችላል፣ ግን ስቲል ደግሞ ርቆ ብዙ ነገሮችን ማድረግ ማይችል ስቲል ጤነኛ ነው፣ ግን ደግሞ አልፎ ታማሚ የሆነ ሰው ማለት ነው። ስቲል ኢኮኖሚካሊ አሪፍ ነው፣ ግን ደግሞ ልጆቹን ለማስተማር ሊቸገር ይችላል። አሪፍ ትምህርት ቤት ለማስተማር፣ ለልጆቹ የሆነ ነገር ለማድረግ፣ ለራሱ የሆነ ነገር ለማድረግ፣ ወጣ ብሎ ከቤተሰቦቹ ጋር ለመዝናናት ሊቸገር ይችላል ማለት ነው። ግን ስቲል አሁንም ኢኮኖሚካሊ ስቴብል ነው። ሜንታሊ ያነባል፣ ግን ደግሞ ውሳኔ ወስን በምትልበት ሰዓት እንደሚያነብ ሰው አይደለም። ውሳኔው የሚያጸጽተውን ብዙ ውሳኔ ሊወስን ይችላል ማለት ነው። ከቤተሰብ ጋር ያለው ግንኙነት ጥሩ ነው። ስቲል ደግሞ አልፎ ከቤተሰቦቹ ጋር በተለያየ ነገር አለመረዳት ግጭት ውስጥ ይገባል ማለት ነው። የህይወት ዓላማውን አግኝቶታል፣ ግን ያን የህይወት ዓላማ መኖር ላይ ጠንካራ አይደለም። በቃ እኩል ነጥብ ለራሱ ይሰጥና ዝቅተኛ ጎማ እንትን ይኖረዋል ማለት ነው። እሽክርክሪቱ ስቲል ጥሩ ነው፣ ስቴብል ነው፣ ግን ደግሞ የፈለገውን ነገር በሙሉ ማድረግ የማይችል ሰው ምሳሌ ማለት ነው። ፐርሰን ሲ አለለ። ፐርሰን ሲ እያንዳንዱ ይሄ መሀል ላይ ያለው ዶት የአምስት ምልክት ነው። ሶ ከአምስት ውጭ ነው ያለ። እሺ እያንዳንዱ 7 ነው የሰጠው እያንዳንዱ ማለት ነው። በእያንዳንዱ ደረጃ 7 ነው።
ከሁለቱ ሰዎች ይህ ፐርሰን ሲ የተሻለ የህይወት ስታቢሊቲ አለው ማለት ነው። የተረጋጋ ቤተሰብ፣ በጣም የተረጋጋ ጤና፣ በስፖርት ከሰዎች ጋር ባለው ግንኙነት፣ በአመጋገቡ ምናምን ጤናውን የጠበቀ ሰው ማለት ነው። ፋይናንሻሊ ኢኮኖሚካሊ ራሱን የቻለ ማበደር የሚችል መስጠት የሚችል መርዳት የሚችል ሰው ስቴብል የሆነ ሰው ማለት ነው። ስፒሪቹዋሊ ሰው ጾም የሚጾም ቤተክርስቲያን ወይም መስጊድ የሚሄድ ጸሎት የሚያደርስ እንደዚህ አይነት የተረጋጋ ወይም ደግሞ በሃይማኖቱ በየትኛውም ሃይማኖት የተደነገጉ ድንግጎችን የሚያከብር የሚያደርግ ሰው ነው ማለት ነው ፐርሰን ሲ። እንደዚህ ስትሆን የተረጋጋ ሰው ትሆናለህ። ህይወትህን የሚያረጋጉት የነዚህ 6 ነገሮች ማለትም አንደኛ ሜንታሊ፣ ሁለተኛ ደግሞ የህይወት ዓላማ፣ ሶስተኛ ሄልስ፣ አራተኛ ፋሚሊ፣ አምስተኛ ስፒሪት፣ ስድስተኛ ፋይናንስ። እነዚህ 6 ነገሮች ተደምረው የሚመጣው ውጤት ነው ህይወትን እንዲረጋጋ የሚያደርገው ማለት ነው። በአንዱ ከፍ ምትል ከሆነ በአንደኛው ዝቅ ምትል ከሆነ ህይወትህ ስቴብል አይሆንም። ህይወትህ ስቴብል እንዲሆን፣ ደስተኛ እንድትሆን፣ የተረጋጋ እንድትሆን እያንዳንዱን የኒውሮ ሊንጉስቲክ ፕሮግራሚንግ ወይም ደግሞ ይህን የሰው ልጅ ህይወት የሚወስኑ እነዚህ 6 ነገሮች ላይ ትኩረት አድርገህ አፕዴት ማድረግ መቻል አለብህ ማለት ነው። ይህን ለማድረግ አንድ ሰው በአመት 4 ጊዜ ራሱን ኢቫሉዌት ማድረግ አለበት። ምን ማለት ነው? አሁን ለምሳሌ ዛሬ ትስልና ታስቀምጠዋለህ። ዛሬ ያለህበትን ስታተስ ከ3 ወር በኋላ ልክ ትመጣና ኢቫሉዌት ታደርገዋለህ ማለት ነው። ከ3 ወር በኋላ ቼክ ታደርገዋለህ። ሁለተኛ በ6 ወርህ ሌላ ስል እንደገና ትስላለህ። ሶስተኛ በ9 ወርህ እንደገና ሌላ ስል ትስላለህ። አራተኛ በ12 ወር ወይም ልክ የዛሬ ዓመት እንደገና ሌላ ስል ሰርተህ ታስቀምጣለህ ማለት ነው። አሁን ክፍተትን ታየዋለህ። ሜንታሊ ነው ዝቅ ያልኩ፣ በሄልዝ ነው ዝቅ ያልኩ፣ በፋሚሊ ነው ዝቅ ያልኩ፣ በስፒሪት ነው ዝቅ ያልኩ፣ ህይወት ዓላማ ላይ ነው ዝቅ ያልኩ ወይስ በፋይናንስ ነው ዝቅ ያልኩ ብለህ አንዱን መርጠህ ትሰራበታለህ፣ ከፍ ትልበታለህ። ህይወትህ ስቴብል እየሆነ ይመጣል ማለት ነው። ካለበለዚያ ግን ሁል ጊዜ ቤተክርስቲያን ትመላለሳለህ፣ በቃ ትጾማለህ፣ ትጸልያለህ፣ ምንድነው በሃይማኖትህ ጠንካራ ነህ። ፋይናንሻሊ ግን ዝቅተኛ ከሆንክ፣ ሜንታሊ ዝቅተኛ ከሆንክ፣ የህይወት ዓላማዬን አልተረዳሁትም ብለህ ዝቅተኛ ከሆንክ፣ ጤናህን ማጠብቅ ከሆነ ባለባብስህ፣ በሰውነት ንጽህና፣ በምግብ አመጋግብህ፣ በስፖርት ጤናህን ማጠብቅ ከሆነ ከፈጣሪ ጋር ጠብ ትገጥማለህ ማለት ነው። ይህን ሁሉ ጸሎት እያደረጉ እንደዚህ እየጾምኩ እንደዚህ አይነት ነገሩ የሃይማኖት ክንውኖችን ከሌሎች ተለይቼ እያደረግኩ እኔ ግን ድሃ ነኝ፣ እኔ ግን እስካሁን የአእምሮ ጤነኛ አይደለሁም፣ እኔ ግን እስካሁን የህይወት ዓላማዬን አላገኘሁም፣ እኔ ግን እስካሁን ኢኮኖሚካሊ ጥሩ ላይ አይደለሁም የሚል የተሳሳተ መረዳት ላይ ትገባለህ ማለት ነው። ቤተክርስቲያን ስለተመላለስ፣ ስለጾም፣ ስለጸለይክ፣ ስለለመንክ ኤቭሪቲንግ ይሆንልሃል ማለት መቻል አይደለም። ኤቭሪቲንግ ላይ መስራት አለብህ። ኤቭሪቲንግ ላይ እንዲሆንልህ በመንፈሳዊነት ደረጃ መሄድህ መንፈሳዊ ማንነትህን ይጠብቀዋል። ግን ደግሞ በመንፈሳዊነት ደረጃ መሄድህ ፋይናንሻሊ ስቴብል እንድትሆን ያደርግሃል ማለት አይደለም። ከቤተሰቦቹ ጋር ያለህን ግንኙነት ስቴብል እንዲሆን ያደርገዋል ማለት አይደለም። የጤናህን ሁኔታ ይጠብቀዋል ማለት አይደለም። ሜንታሊ አእምሮህን ያደረጀዋል ወይም ደግሞ ብዙ እንድትማር ያግዝሃል ማለት አይደለም። ገብቶሃል? ምንድነው የህይወት ዓላማህን ደግሞ በተቃራኒው አግኝተኸው እስቲል ጤነኛ ላትሆን ትችላለህ። ገብቶሃል? ጤናህን የሚጠብቁ ነገሮችን በአንጻሩ ማድረግ መቻል አለብህ ማለት ነው። ጤነኛ ሆነህ የህይወት ዓላማህን አግኝተኸው በጣም ብዙ ተምረህ ትልቅ ደረጃ ላይ ደርሰህ ከፋሚሊ ጋር ግን የሚግባባ አይነት ሰው ላትሆን ትችላለህ ማለት ነው። ስለዚህ አንተ ፋሚሊው ፓርት ላይ መስራት መቻል አለብህ ማለት ነው። ኒውሮ ሊንጉስቲክ ፕሮግራምን ወረቀት ላይ፣ ደብተር ላይ፣ ኖትቡክ ላይ ቁጭ አድርገህ የትኛው ላይ ክፍተት እንዳለ እያየህ መስራት የሚጠቅምብህ ዋና ዓላማ በሁሉም የህይወት ዘርፍ ላይ ጠንካራ እንድትሆን ራስህን አፕዴት የምታደርግ በየጊዜው የምታሻሽል የት ጋር ክፍተት ያለብህ መሆኑን እንድትረዳ ለማድረግ ያግዛል። ቪዲዮውን እስከዚህ ሰዓት ስለተከታተላችሁት እጅግ በጣም አድርጌ አመሰግናለሁ። ዘወትር በየሳምንቱ እንገናኛለን በተለያዩ አሪፍ ሀሳቦች። ቀጣይ ሳምንት እስክንገናኝ ደህና ሰንብቱ።